ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት። የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ